ቡርክት አንቲ እምአንስት ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የሉቃስ ወንጌል ምዕራፍ 1 ከቁጥር 28 ላይ የምናገኘው የምስክርነት ቃል ነው። የሀገረ ስብከታችን የሥራ ኃላፊዎች በወልዲያ ከተማ የመንበረ ንግሥት ደብረ ገሊላ ቅድስት ኪዳነ ምሕረት ቤተ ክርስቲያን፣ የደብረ ፋራን ቅዱስ ዑራኤል ቤተ ክርስቲያን አስተዳዳሪዎች፣ የቆቦ ከተማ ቤተ ክህነት አስተዳደር የሥራ ኃላፊዎች፣ በቆቦ ከተማ ቤተ ክህነት አስተዳደር የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያንና ደቀ መዛሙርቶቻቸው፣ ካህናት፣ ዲያቆናት እግዚአብሔር በድንቅ አጠራሩ በመጥራት በአሁኑ ሰዓት በዚህ የቅድስና ስፍራ የተገኛችሁ ምእመናን አባቶቻችንና ወንድሞቻችን፣ ምእመናት እናቶቻችንና እህቶቻችን ሕፃናት ጭምር በልዑል እግዚአብሔር ፍጹም ሰላም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አደራችሁ? አሜን። በደላችንን ሳይሰፍር ኃጢአታችንንም ሳይቆጥር በዕድሜያችን ላይ ዕድሜ በመጨመር ለዚህች ዕለት ለዚህችም ሰዓት አድርሶ እንዲህ በአንድ ላይ ሆነን እኛን ለማዳን በመጸነስ ስራ የጀመረበትን ቀን እንድናስብ አስበንም እንድናመሰግነው እንድናከብረው ያሰባሰበን የሁላችን ቤዛ የሁላችን መድኃኒት ኢየሱስ ክርስቶስ በድጋሚ ይመስገን። ይህ ቀን እንደሚታወቀው ዘመኑ ሲደርስ ቀጠሮው ሲደርስ እግዚአብሔር አብ ልጁን እግዚአብሔር ወልድን ወደ ዓለም የላከበት ወደ ዓለም እንግዳ ሆኖ የመጣበት የሰው ልጆችን ሁሉ ወክላ እናታችን ድንግል ማርያም በማህፀኗ በመሸከም እኛን ወክላ እንግዳውን አካላዊ ቃልን ያስተናገደችበት ቀን ነው። ይህ ቀን በዚህ ቀን ነው ከሰማይ የእግዚአብሔር መልአክ ወደ ሰሜን እስራኤል ወደ ገሊላ አውራጃ ወደ ናዝሬት ከተማ ተልኮ መልአኩ ቅዱስ ገብርኤል በተራ መንደር በተራ ሰፈር ያለችውን ግን ተራ ሰው ያልሆነችውን እናታችንን ድንግል ማርያምን በማግኘት እጅ በመንሳት
ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ ብሎ እመቤታችን ማን እንደሆነች የመሰከረበት ቀን ነው። ከቁጥር 26 ጀምሮ እንደምንመለከተው ወበሳድስ ወርህ ተፈነወ ገብርኤል መልአክ እምኀበ እግዚአብሔር፣ በስድስተኛው ወር መልአኩ ገብርኤል ከእግዚአብሔር ዘንድ ተላከ። ሀበ አሐቲ ሀገር ዘገሊላ እንተ ስማ ናዝሬት፣ ወደ ገሊላ አውራጃ በገሊላ አውራጃም ናዝሬት ወደምትባል ከተማ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል፣ የዛችም ድንግል ስም ማርያም ይባላል። ወደ ማርያም በስድስተኛው ወር መልአኩ ገብርኤል ከእግዚአብሔር ዘንድ ተላከ ይለናል። በስድስተኛው ወር ብዙ ትርጉም ቢኖረውም በዋናነት ቀደም ሲል ከ6 ወር በፊት በቤተ መቅደስ በደቡብ እስራኤል በሚገኘው ቤተ መቅደስ ሲያገለግል ወደ ነበረው ዕጣን ሲያጥን ወደ ነበረው ወደ ካህኑ ወደ ዘካርያስ በመሄድ በሰውኛው በተፈጥሯዊው ሕግ ዘካርያስና ኤልሳቤጥ ሸምግለዋል፣ መውለድ አይችሉም በተባለበት ጊዜ እድሜ ውስጥ ለዘካርያስ በስተርጅና ባለቤቱ ኤልሳቤጥ ልጅ እንደምትወልድ እግዚአብሔር እንደፈቀደ ልጁ ዮሐንስ እንደሚባል ከ6 ወር በፊት አብስሯል። በዚህም ብስራት መሰረት በስተርጅና የነበረችው እናታችን ኤልሳቤጥ ዮሐንስን ጸንሳለች። ዮሐንስ ተጸንሶ 6 ወር በሆነው ጊዜ ነው እንደገና ደግሞ ይሄ መልአክ ለሌላ ብስራት ወደ ገሊላ አውራጃ ወደ ናዝሬት ከተማ ወደ አንዲት ድንግል፣ እሷም ማናት? እናታችን ድንግል ማርያም ናት። ወደ እሷ ተላከ። ደግሞ ከ6 ወር በኋላ ከ6 ወር በፊት ወደ ዘካርያስ እንደተላከ ተልኮም ብስራቱን ተናግሯል። በብስራቱ መሰረት ዘካርያስ ተጸንሶ ዮሐንስ ተጸንሶ 6 ወር ሆኖታል እና ከዚህ 6 ወር በኋላ ነው ደግሞ ወደ ናዝሬት ከተማ የተላከው። እንግዲህ ሁላችሁም በታሪክ እንደምታውቁት እናታችን ድንግል ማርያም የስለት ልጅ ናት። የወላጆቿ ስለትም ወንድ ልጅም ቢሆን ሴት ልጅም ብትሆን ስጠን እንጂ የሰጠህንን መልሰን ላንተ እንሰጣለን ብለው ወላጆቿ ተስለዋል። በዚህ መሰረት እናታችን ድንግል ማርያም ስትሰጣቸው ለኢያቄምና ለሐና 3 ዓመት ሲሞላት በተሳሉት መሰረት ሳይሰስቱ የልጅ ፍቅር
ሳይፈትናቸው የገቡትን ቃል ሳያፈርሱ ለቤተ እግዚአብሔር ለቤተ መቅደስ ሰጥተዋል። ሰው ሰጡ። እየሰማችሁ ነው? የተሳሉት ብር አይደለም። ልጅ ብሰጠን ይህን ያህል ብር እንሰጣለን፣ ወይም ከበጎቼ እንዲህ አይነቱን በግ እሰጣለሁ፣ ከበሬዎቹ እንዲህ አይነቱን በሬ እሰጣለሁ፣ ወይም የአንገቴን ሐብል የጆሮዬን ጌጥ እሰጣለሁ አይደለም። ስለቱ ምን እሰጣለሁ ነው? የሰጠህንን ልጅ እንሰጣለን ነው። በዚህ መሰረት ሰው ብር አይደለም፣ ወርቅ አይደለም፣ ከብት አይደለም፣ ሰው ሰጡ። ኢያቄምና ሐና ለሰጣቸው ለእግዚአብሔር ሰው ሰጡ። ሰው ሰጡ። ልብ ብላችሁ እዩ። እግዚአብሔር ለኛ ብዙ ነገር ሰጥቶን ከሰጠን ጥቂት ነገር መስጠት አቅቶን የእግዚአብሔር ቤት ብዙ የጎደለው ሲኖር እናያለን። ሰው ከ10 1 ወይም ከ110 ለእግዚአብሔር እንዲሰጥ እግዚአብሔር አዟል። 100 ብር ቢኖረው 10 ብር የእግዚአብሔር ነው። 10 ብር ቢኖረው 1 ብር የማን ነው? የእግዚአብሔር። ይህን ግን እንሰጣለን ወይ? ቅድስት ሐና ቅዱስ ኢያቄም ግን ምንድን ነው የሰጡት? ልጅ ነው የሰጡት። ተመልከቱ መስጠት ማለት እንዴት እንደሆነ አስተውሉ ወገኖቻችን። እግዚአብሔር 24 ሰዓት እየሰጠን 1 ሰዓት ለእግዚአብሔር መስጠት የሚሳነን በጣም ብዙ ሰዎች አለን እና ቅዱስ ኢያቄም ቅድስት ሐና እንደው ልጃቸውን ለእግዚአብሔር ሰጡ ብሎ አውርቶ መለያየት አይደለም። አሁን የኛ ዓላማ ለእግዚአብሔር ለካ እንዲህም ማድረግ ይቻላል ወይ ብለን እንድናስብ፣ ያልሰጠነው ለእግዚአብሔር መስጠት የሚገባን ከኛ እጅ ላይ የቀረ ስንት ነገር እንዳለ እንድናስብ፣ ተሳስበንም ለእግዚአብሔር መስጠት የሚገባንን የጊዜን፣ የእውቀትን፣ የጉልበትን፣ የገንዘብን አስራት እንድንሰጥም ጭምር ነው አይደል ይሄ ታሪክ የሚተረከው። በእርግጥም ጊዜን ጉልበትን በመስጠት ነው ይሄን የገነባችሁት። ግን በጣም ካላችሁ ጥቂቱን ሰጥታችሁ ነው ይሄን የገነባችሁት። ቅዱስ ኢያቄም ቅድስት ሐና ግን ልጃቸውን የሰጡት እና በዚህ መልኩ ቤተ መቅደስ ነበር የነበረችው ከ3 ዓመት ጀምራ። ላሳጥርላችሁ፣ ከ3 ዓመት ጀምራ 12 ዓመት ሙሉ በቤተ መቅደስ ተቀመጠች። ስንት ዓመት ሆናት ማለት ነው እድሜዋ? ጎበዞች 15 ዓመት ሆናት። እንግዲህ አስቡ፣ ዓለሙን አታውቀውም፣ ሰፈሩንም አታውቀውም፣ መንደሩን አታውቀውም። ድንግል ማርያም በ3 ዓመቷ ቤተ መቅደስ ነው የገባችው። ስለቱን የተሰጠችው ሊቀ ካህኑ ተቀብሎ ቤተ መቅደስ አስገብቷል። እዛው ነው ያደገችው። እዛው ነው መላላክ የጀመረችው። እንደ ደናግለ እስራኤል በቤተ መቅደስ ዙሪያ ያሉ ደናግል የሚሰጡትን አገልግሎት በማገልገል ቤተ መቅደስ በማጽዳት ሐር እና ወርቅ በማስተባበር በመፍተል መሶበ ወርቅ በመስፋት
እንዲህ አይነቶችን አገልግሎቶች እየሰጠች ያለችው በቤተ መቅደስ ነው። የኖረችው በቤተ መቅደስ ነው። መንደሩን አታውቀው፣ ሰፈሩን አታውቀው። እንዲሁ ከሰፈር ልጅ ጋር እንዴት መኖር እንደሚቻልም አታውቅበት። 15 ዓመት ሲሞላት በዚህ አይነት አኗኗር አሁን 15 ዓመት ሆኗታል። ለአቅመ ሔዋን ደርሳለች። ስለዚህ ለአቅመ ሔዋን ከደረሰች ቤተ መቅደሱን ታሳድፍብናለች፣ ታቆሽሽብናለች። ምክንያቱም የወር አበባ የምታይበት የእድሜ ክልል ደርሳለች። ስለዚህ ከቤተ መቅደስ ልትወጣ ይገባል የሚል ውሳኔ ተወሰነ። እየሰማችሁ ነው። ግን እመቤታችን እንዳሉት ነበረች ወይ? ልማደ አንስት ይባላል። ይሄ ልማድ እንደ ማንኛውም ተፈጥሯዊ ሕግ ነው። በእርግጥ የወር አበባ ማየት ኃጢአት ነው ማለት አይደለም። ዝሮም ግን ከንጽህና አኳያ ወር አበባ በምታዩበት ጊዜ ወደ ቤተ ክርስቲያን አትግቡ እንላለን። አሁንም ከእርግማን አንጻር ሳይሆን ከንጽህና አኳያ ነው። እና የብሉይ ኪዳን ካህናት የቤተ መቅደሱ አገልጋዮች ይቺ ልጅ ለአቅመ ሔዋን ደርሳለች፣ የወር አበባ የምታይበት ነው እና ወር አበባ እያየች እዚህ ቤተ መቅደስ ክልል ውስጥ ግቢ ውስጥ መኖር አይገባትም አሉ። ግን ታይ ነበረ? አታይም ነበረ። እግዚአብሔር ከዚህ የለያት ሰው ነበረች እና ከቤተ መቅደሱ ትውጣ ተባለ። ያው ካህኑ ዘካርያስ ጸለየ። በተጠቆመው መሰረት እንደው ከነገደ ከይሁዳ ነገድ ሚስቶቻቸው የሞቱባቸውን ወንዶች በትር ሰብስበ ጸልይና እዛ ላይ አንዱ ምልክት ይሰጠዋል፣ ለሱ ስጥ፣ እሱ ይጠብቃታል ተብሎ ነበር እና የሽማግሌዎችን በትር ሰብስቦ ከይሁዳ ነገድ ሚስቶቻቸው ከሞቱባቸው በትሮቻቸውን ሰብስቦ 1985 ሰው አገኘ። እነሱም በትር ሰብስቦ ሲጸልይ አድሮ ጧት ሲነጋ ከዮሴፍ በትር ላይ ኦ ዮሴፍ ወልደ ዳዊት እቀባ ለማርያም ፍህርትከ፣ አንተ የዳዊት ልጅ ዮሴፍ ሆይ እጮኛህን ማርያምን ጠብቃት የሚል ጽሑፍ አገኘ። በዚህ መሰረት ከቤተ መቅደሱ ወጥታ ዮሴፍ ወደሚኖርበት አውራጃ ሄደች። ዝም ብላ ወጣች። አይገርማችሁም? የወር አበባ አላይም እኔ የገጠሩንም አኗኗር ይሄ የሰፈሩንም አኗኗር አላውቀውም፣ እባካችሁ ተዊ ብላ አልተከራከረችም። የማርያም ትህትና የሚባለው ትልቁ ይሄ ነው። እባካችሁ እንደምትሉት አይደለሁም፣ ከቤተ መቅደስ አታስወጡኝ፣ እኔ ሌላ አገር አላውቅም፣ እኔ ሌላ መንደር አላውቅም፣ በሰፈሩ መኖር አላውቅበትም ብላ መከራከር ትችል ነበረ። ተከራከረች? አልተከራከረችም። ሰው እንዳሰበው ቤተ መቅደሱን ታቆሽሽብናለች፣ ትውጣ እንዳለው ወጣች። ምንም ሳታቅማማ ሳትከራከር የትም ልሂድ የትም እግዚአብሔር ጠባቂ ነው በማለት ወጣች። እንግዲህ እሷ የነበረችው ደቡብ እስራኤል የምንለው ይሄ ይሁዳ አውራጃ የምንለው ትልቁ ቤተ መቅደስ ያለው እዛ ነው። ከዛ ወጥታ ወደ ሰሜን እስራኤል ገሊላ አውራጃ ወደሚባለው በጣም ብዙ አህዛብ ያሉበት እንደው ከእስራኤል ቁጥር ይልቅ የአህዛብ ቁጥር በዝቶ እንደው ከናዝሬት ሰው ይወጣል እስከ መባል የደረሰበት ከተማ ነው። በኋላ ኢየሱስ ክርስቶስን በተመለከተ ፊልጶስ ናትናኤልን ሲጠራ
እንደው አንተዬ ሙሴ በኦሪት የጻፈለትን ነቢያት ስለሱ የተነበዩለትን የዮሴፍን ልጅ የናዝሬቱን ኢየሱስን አግኝቸዋለሁ አግኝተነዋል ሲለው ናትናኤል ምን አለ? ቦኑ ይትከሃለም ናዝሬት ከመይጻ ብእሲሄር፣ እንደው መልካም ሰው ከናዝሬት ሊወጣ ይችላል አለ። ለምንድን ነው እንዲህ የተባለው? ናዝሬት በአብዛኛው አሦራውያን ቀደም ሲል ቅድመ ልደተ ክርስቶስ በ721 ዓመተ ምህረት ገደማ ጀምሮ ሰሜኑን የእስራኤልን ክፍል ወረሩና ንብረታቸውንም ወረው ብዙ ሰዎችም ማርከው ከወሰዱ በኋላ የራሳቸውን ዜጎች አመጡና በገሊላ በሰማርያ አሰፈሩ። ከጊዜ በኋላ የአህዛብ ቁጥር በጣም በዛና እንደውም ከእስራኤል ጋር በግቢም እየተቀላቀሉ በዛ በገሊላ አውራጃ በሰማርያ ያሉት እስራኤላውያን እምነተ ሰንካላ እንዲህ ከአህዛብ ጋር የተቀላቀሉ በእምነታቸው የደከሙ ታሪክ የለሾች እየተባሉ ይፈረጁ ነበረ። እየተረዳችሁ ነው? ገሊላ አውራጃ ማለት እንዲህ ነው። እንደው ናትናኤልም እንደው ከገሊላ ከናዝሬት መልካም ሰው ይወጣል ያለው ለዚህ እኮ ነው። እንደው የተሻለ ሰው እዛ አካባቢ ይወጣል ወይ? ምክንያቱም በአህዛብ የተወረረ ነው፣ ጥሩ እስራኤላውያን አይገኝበትም ተብሎ ታምኗል። ይገርማል። እመቤታችን እንግዲህ ወደዛ ሰፈር ነው ሂጅ የተባለችው። ወደዛ ሰፈር አህዛብ ወደ በዙበት ሰፈር ወደ ናዝሬት ከተማ እንድትኖር ተደረገ። ልብ ብላችሁ ስሙ፣ በጣም አስተውሉት። ይህን ታሪክ ሆነን እንገኝ እንጂ የትም እንግባ የትም እንኑር እግዚአብሔር ይለየናል? እግዚአብሔር ይለየናል? አይለየንም። ልብ ብላችሁ የእመቤታችን ታሪክ ይህንን ነው የሚያሳየን። እና በዚህ ሁኔታ ከቤተ መቅደስ ወጥታ ናዝሬት መኖር ጀመረች። በአህዛብ ሰፈር እንደማታውቀው በአህዛብ ሰፈር መኖር ጀመረች። እንደው መልካም ሰው ይኖርበታል በማይባለው ከተማ መኖር ጀመረች። ይሄ በሆነበት ዘመን በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እምወለተ ወለትከ 5 ቀን ተኩል ሲሆን ማለት 5500 ዘመን ሲፈጸም ከልጅ ልጅህ ተወልጄ አድንሃለሁ የሚል ውል በማንና በማን መካከል ነበር? በአባታችን በአዳምና በፈጣሪያችን በእግዚአብሔር መካከል እንዲህ አይነት ውል ነበረ። አዳም ባለቀሰ ጊዜ በድሎ አዳም ምርር ብሎ የንስሐ እንባ ባነባ ጊዜ መስዋዕት ባቀረበ ጊዜ አሁን እንግዲህ ዓለም የሚድነው በአንተ ደም በአንተ መስዋዕት አይደለም አዳም 5500 ዘመን ሲፈጸም ልጄን ልኬ ከልጅ ልጅ ተወልዶ ወይም እኔ መጥቼ እግዚአብሔር ወልድ ከልጅ ልጅ ተወልጄ አድናለሁ ብሎት ነበረ። ያ ቀጠሮ ደረሰ። እመቤታችን ከቤተ መቅደስ ወጥታ ናዝሬት መኖር በጀመረችበት ጊዜ እግዚአብሔር ደግሞ ዓለምን ለማዳን የሰጠው ቀጠሮ ደረሰ። ቀጠሮው ደረሰ። እኛን ለማዳን የሰጠው ቀጠሮ ደረሰ። የሚወለደው ከሰው ነው። የሚወለደው ከሰው ነው። ቅንነት፣ ንጽህና፣ ድንግልና ያላትን ሴት ይፈልጋል እግዚአብሔር። በድንግልና ነው ተጸንሶ በድንግልና የሚወለደው። የሥጋ ድንግልና ብቻ ሳይሆን የህሊና ድንግልና ያላት የህሊና ድንግልና ብቻ ሳይሆን ቅንነት፣ ትህትና ያላትን ሴት እግዚአብሔር ይፈልጋል። እና የት ሊወለድ ይሆን? ማርያም ከድሆች ቤተሰብ ነው የተወለደችው። አቤት! በዘመኑ የሄሮድስ ልጆች እኮ አሉ፣ የባለስልጣናቱ ልጆች አሉ፣
የባለ ሀብቱ ልጆች አሉ። ሰው ሊጠብቅ የሚችለው እግዚአብሔር ከንጉሳውያኑ ቤተሰብ ማለት በዘመኑ እስራኤልን ከሚያስተዳድሩት ከነ ሄሮድስ ቤተሰብ ይወለዳል ብሎ ይጠብቅ ይሆናል። ከሀብታሞቹ ልጆች ይጠብቅ ይሆናል። እግዚአብሔር መስፈርቱ የዘር ሐረግ አይደለም። እግዚአብሔር መስፈርቱ የሥጋ ሀብት አይደለም፣ የሥጋ ጌጥ አይደለም። እንደዛ ቢሆን ማርያም ጋር አይወለድም ነበር። ትህትና፣ ቅንነት፣ ንጽህና ነው ለእግዚአብሔር መለኪያው። እግዚአብሔር እኛን ለመጠጋት እኛን በጸጋ ያድርብን ዘንድ እንደ መስፈርት የሚጠይቀው ቅንነትን ነው። መቼም ሁልጊዜ አይወለድም። ለመወለድ አንድ ጊዜ ነው። ለዛ መስፈርትም ያቀረበው ንጽህናን፣ ቅንነትን ነው። አሁን ከቤተ መቅደሱ ማርያም ባትወጣ ኑሮ እግዚአብሔር ሲመጣ ሊወለድ ይችል ነበር የሚል ሰው ሊኖር ይችላል። የትም ይግባ የትም ትግባ እግዚአብሔር የእሱን ሰው ያውቃል። ምንም ናዝሬት ብትኖርም እግዚአብሔር ዓለምን ሲያይ ከዓለም ሁሉ ሴቶች 100% ተሽላ የተገኘችው በንጽህና በቅድስና የተገኘችው ትህትና ቅንነት ያላት ሆና የተገኘችው ማናት? ማናት? ያለችው የት ነው? ቤተ መቅደስ ውስጥ ነው ያለችው። አክራሪዎቹ የአብርሃም ዘሮች ነን፣ ዘራችን አልተቀየጠም የሚሉት አይሁዳውያን በሚኖሩበት በገሊላ አውራጃ ነው ያለችው? በቤተ መቅደሱ ዙሪያ ነው ያለችው ነው እንዴ? የት ነው ያለችው? አሕዛብ በበዙበት አውራጃ፣ አሕዛብ በበዙበት ከተማ በናዝሬት ነው ያለችው። ለእግዚአብሔር ትጠፋው ይሆን? ትጠፋዋለች? አጠፋውም። የትም ሁኑ የትም ግቡ ሰው ዝቅ ያድርጋችሁ እግዚአብሔርን የሚያስደስት ስራ ካላችሁ አትጠፉም ለእግዚአብሔር። እኛ ከላይ ለመቀመጥ ፊት ለፊት ለመታየት የማንጥረው ነገር የለም። የትም እንሁን የትም ስርንቻ ውስጥ እንቀመጥ፣ ቅንነት፣ ትህትና፣ ደግነት ካለ እግዚአብሔር ለስራ ይፈልገናል። እግዚአብሔር እንዲህ አይነት ሰው አሁንም ይፈልጋል። ስለዚህ እግዚአብሔር መልአኩን ወደ ማን ይልካል? ወደዛ ወደ ተናቀው ሀገር ወደ ገሊላ አውራጃ ወደ ናዝሬት ከተማ። አንድ የይሁዳ ባለስልጣን ወደማይጠቀጥቀው ከተማ ገባ። ወደ ናዝሬት አሕዛብ ይበዙበታል ወደ ተባለው ከተማ ገባ። ማን ስላለች? ማርያም ስላለች። ኢሳይያስ አይደለም የተላከው። ልብ በሉ። ነብዩ ኢሳይያስ አይደለም፣ ነብዩ ኤርምያስ አይደለም፣ ነብዩ ዳንኤል፣ ነብዩ ሕዝቅኤል አይደለም የተላኩት። አባታችን አብርሃም አይደለም የተላከው፣ ሙሴ አይደለም የተላከው። ማን የተላከው? ማን የተላከው? ከነሱ በላይ የሆነው መልአክ ነው የተላከው። ገብርኤል ነው ወደ ናዝሬት የተላከው። ወደዛ ሄደ። እንዴት ይገርማል እናንተ! የ15 ዓመት ልጃገረድ ወዳለችበት ያችም ማናት? ድንግል ማርያም ወዳለችበት ወደ ናዝሬት ከተማ ገባ። በማርያም ስም በማርያም ምክንያት ናዝሬት ተጎበኘች። ናዝሬትን መልአክ ጠቀጠቃት። አንድ የይሁዳ አውራጃ ባለስልጣን በሚንቀው ሰፈር ከሰማይ የተላከ መልአክ መጣ። እንዲያውም ከገሊላ አውራጃ ዋና ከተማ ከቅፍርናሆም ተነስቶ ወደዛ የሚሄድ ባለስልጣን የለም። በጣም የደቀቀ በኢኮኖሚ በብዙ ነገር ተብሎ የሚታሰብ ነው ናዝሬት። ማን ሄደ ግን? ማን ሄደ ግን? ከማን ተልኮ? ከእግዚአብሔር ተልኮ። ላኪው ብቻ አይደለም የሚታየው፣ የላከው እግዚአብሔር ነው። ሄሮድስ የላከው ወታደር አይደለም። የሄሮድስ ባለስልጣን አይደለም። እግዚአብሔር የላከው ባለስልጣን መልአኩ ገብርኤል ነው። ወደ ናዝሬት ገባ። አይገርምም? ወደዛ ተራ ሰፈር ገባ። ገብቶም ቦአ መልአክ ሀቢሃ ወቆመ ቅድሚሃ ወይቤላ
አይደለ? ድንግል ማርያም ወዳለችበት ደሳሳ ጎጆ ገባ። ምንም ጎጆ ደሳሳ ቢሆን ያለችው ክብርት ናት ያለችው ክብርት ናት። አይዟችሁ ያለንበት ሰፈር ዝቅ አያደርገንም። ያለንበት አካባቢ የለም ባለስልጣን አለበት ባለሀብቶች አሉበት የሉበትም። ይሄ እግዚአብሔር መለኪያ አይደለም። ቅን ነው ቅን አይደለም፣ ቂመኛ ነው ንጹህ ነው ወይስ መለኪያው ይሄ ነው? ንግግሩ ይሄ ነው። እና ዝቅ ብሎ ማርያም ወዳለችበት ገባ። ጸጋን የተመላሽ ሆይ ምን ይበልሽ ምን ይበልሽ አላት። ደስ ይበልሽ። ወረግዚው አሁን ከቤተ መቅደስ ወጥታ ተጥላ ይህን ታገኛለሽ ብሎ ማን ያስባል? ጸጋን የተመላሽ ሆይ ምን ይበልሽ ደስ ይበልሽ። ቀጥሎስ እግዚአብሔር ከአንቺ ጋር ነውና። ደስታ በዚህ መንገድ ነው የሚገኘው። በልተን ጠጥተን ሰክረን የሚገኘው ደስታ አይደለም። ደስታ የሚባለው እግዚአብሔር ከኛ ጋር በመሆኑ የሚገኘው ደስታ ነው። ደስታ ማለት እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ አላት። ያ የሰማይ መልአክ ነው ይሄን ያለው፣ ገብርኤል ነው ይሄን ያለው። ተራ ሰው እንዳይመስላችሁ። ጸጋን የተመላሽ ወይ ደስ ይበልሽ ያልነው ከዚህ ተምረን ነው። ገብርኤል አስተምሮን ነው። እኛ ፈጥረን እንዳይመስላችሁ። የማይከበረውን እኛ ወደን አናከብርም። እግዚአብሔር ሲያከብር ያየነውን ነው የምናከብረው። ጸጋን የተመላሽ ወይ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና። ይሄ ነው ደስታ ማለት። እግዚአብሔር ከኛ ጋር የሆነ ጊዜ ነው። እግዚአብሔር ከኛ ጋር እንዲሆን እንስራ። ደስታ ማለት ያኔ ነው ፍጹሙ ደስታ የሚገኘው። ይህን አላት። ከዛ ምን አለመሰላችሁ? ከሴቶች ሁሉ ተለይተሽ አንቺ ምን ያልሽ ነሽ? ካህናቱ ከቤተ መቅደስ ያስወጧት እንደ ማንኛውም ሴት ናት። የወር አበባ የምታይበት ጊዜ ደርሷል። ቤተ መቅደሱ ይረክሳል። ትውጣልን አደል ያሉት። ማርያም አይደለሁም አለች። እሷ ባትል መስካሪ ጠፋ። ማን መሰከረ? እሱ አልተከራከረችም። እረ እኔ እንደምትሉት አይደለም ከቤተ መቅደስ አልወጣም ግደሉኝ እንጂ አላለችም። ውጭ ስትባል እኔ ምን ቸገረኝ? እግዚአብሔር ያውቀኛል። የትም ልሂድ የትም እኔ እግዚአብሔር ነኝ ብላ እኮ ነው የሄደችው። እና እኛ ምንም ምንሁን ግዴ መታወቃችን አይቀርም። ክፉ ሰው ቢደበቅም ክፋቱ ይታወቅበታል። እንዲያው የቱንም ያህል ብናስመስልም ክፉ ሰው ይገለጣል። እንደተደበቀ ይቀራብላችሁ ነው። ይገለጣል አንድ ቀን። መልካም ሰውም ቢሆን የቱንም ያህል ቢወራበት የቱንም ያህል የሐሰት ወሬ ቢናፈስበት እግዚአብሔር ይገልጠዋል። አይገልጠውም? ማርያም ምስክር ናት። በእውነት እኔ እንደ ሁሉም ሴቶች አይደለሁም አልወጣም ብላ ባትከራከርም ስለ ራሷ እሷ ባትመሰክርም ከነቢያት ሄደህ መስክር የተባለ አይደለም። ከሰማይ ከመላእክት ወገን ገብርኤል ሄደና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ አለ። እንዴት ደስ ይላል! አንቺ የተባረክሽ ነሽ። ይኸው መሰከረላት። ደግ ሁኑ፣ መልካም ሁኑ። ሰዎች ያለ ስራችን ቢያወሩም ቢያስወሩም አይክፋችሁ። ሁነን አንገኝ ብቻ። ሁናችሁ አትገኙ። ክፉ ሰው ሁናችሁ አትገኙ። መልካም ሰው ይገለጣል በጊዜው። ሰው ባይመሰክርለት እግዚአብሔር መስካር ይልክለታል። ለእማ አርመሙ እሎንቶ አይባን ይኬልሁ አደል ያለው። ቢፈልግ ድንጋይ ያስመሰክራል እግዚአብሔር። እንደው እነዚህን ሕፃናት ሆሳና በአርያም እያሉ የሚዘምሩትን እናንተ ብትከለክሏቸው ለእማ አርመሙ እሎንቶ አይባን ይኬልሁ፣ እነዚህ ድንጋዮች ይጮሃሉ ይመሰክራሉ ብሏል እኮ። እንደዛ አላት። ክብር ምስጋና ለእግዚአብሔር ይሁን።
እያስተማረችን ነው አይደል ማርያም? እኔ እኮ አይደለሁም አሁን ማስተምረው። ማናት እያስተማረች ያለችው? እናታችን ማርያም በትህትና የትም ብትገባ የትም መልአክ ተከተለ። እንዲህ ናት ቢል ሰው በተሳሳተ መልኩ አይደለችም አለ መልአክ። ከሴቶች ሁሉ ተለይተሽ የተባረክሽ ነሽ አለ። አቤት ትህትና! እውነት ነው ነኝ አለች ማርያም አለች። ምን አለች? እፎኑ ከመዝኑ እንጋ አማሃ የታመሁ። እንዴት አይነት እጅ መንሻ ነው! እንዴት አይነት ውዳሴ ነው! እንዴት አይነት ክብር ነው! ይህ እንዴት ይገባኛል አትልም? ይገርማል እኮ። አቤት እኛ እንደው እስኪ የሆነ ነገር ብረዳ ብለን ለሶስት ቀን እንደው ወደ ገዳም ገባ ካልን ለምን እግዚአብሔር አላናገረኝም? ለምን መልአኩ አልተገለጠልኝም? አቤት ያለ ክርክር እኮ። አቤት 15 ቀን ከተቆየማ ለምን ክንፍ አላወጣሁም ነው። እንደዛ ነው የምንለው እኛ ደካሞቹ። ማርያም ግን መልአክ መጥቶ ሲናገር እረን ይሄ እጅ መንሻ እረን ይሄ ሰላምታ ለኔ አይገባኝም አለች። እኛ ግን ለምን አልታየኝም? እግዚአብሔር ለምንድን ነው የማይገለጥልኝ? 3 ቀን ገዳም ገብተን አይ ልዩነታችን ልዩነታችን። ማርያም ግን ንጽሕት ናት፣ ቅድስት ናት። እንዴት አይነት አኗኗር እየኖረች እንደሆነም ታውቃለች። መልአኩ መጥቶ እንዲህ ሲላት እንደው ሔዋን እናቴን ያሳተ አባቴን አዳምን ከገነት ያስወጣ ሌላ ተቃዋሚ ጠላት ይሆን እንጂ እንዴት አይነት እጅ መንሻ ነው ይሄ? እንዴት ይገባኛል ይሄ አለች። እየተማርን ነው፣ እያስተማረችን ነው። ስሙ፣ እኔ አይደለሁም እያስተማርኩ ያለሁት፣ እናታችን ማርያም ናት። ይህን ሁሉ እንድንወስድ ነው ዛሬ የተሰበሰብነው። ልብ በሉ ወጣቶች፣ አንቸኩል። ይኸው ማርያም እንኳን እንደዛ ሆና 15 ዓመት በቤተ መቅደስ ኑራ በቅቻለሁ፣ ልክ ነው መልአክ ተልኮ ነው አላለችም። እረ አይገባኝም፣ እኔ አይገባኝምና ይሄ አይነት ሰላምታ ከየት መጣ አለች። ወርእያ ደንገጸትም ቃሉ እንዲህ ከዚህ ከንግግሩ የተነሳ ሰምታ ደነገጠች። እንዴት ይሆናል አለች። አቤት መልአኩ ዝቅ ብሎ አሁንም ኢትፍርሂ ማርያም አለ። እጅ እየነሳ እኮ ነው ዝቅ እያለ። አቤት እግዚአብሔር ካከበረ ምንም ማያከብረን አለ? ከሰይጣን ውጭ ምንም ማያከብረን አለ? በእውነት ዝቅ እያለ በትህትና ነው። ኢትፍርሂ ማርያም እስመ ረከብኪ ሞገሰ በኀበ እግዚአብሔር። ማርያም ሆይ ይሄን ሰላምታ በማቅረቤ አትፍሪ፣ ይገባሻል። ምክንያቱም ከእግዚአብሔር ዘንድ ምንን አግኝተሻልና ባለሟልነትን አግኝተሻልና ማርያም ሆይ አትፍሪ አለ። ባለሟልነት ማለት ምን ማለት? ተቀባይነትን፣ ተወዳጅነትን በእግዚአብሔር ዘንድ አግኝተሻልና ምን ይበልሽ? ደስ ይበልሽ፣ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ አለ። በእግዚአብሔር ዘንድ ተቀባይነት። ልጆቻችን መታጠብ ይገባል፣ ማጌጥም ይገባል። ማን እንዲወዳችሁ ነው? በማን ዘንድ ተቀባይነትን ለማግኘት ነው ነው እናንተ የምታጌጡት የምትቀባቡት በማን ዘንድ ለመወደድ ነው? በማን ዘንድ ተቀባይነትን ለማግኘት ነው? በሰው። እውነታችሁን ነው። በእግዚአብሔር ዘንድ ተቀባይነትን ለማትረፍስ ምን ለብሰናል? ምን ጌጣለን? እኛ ያንጠለጠልነው ወርቅ፣ የጆሮ ወርቅ፣ የአንገት ሐብል፣ የጣት ቀለበት በእግዚአብሔር ዘንድ ተቀባይነትን የሚያስገኝ ነው እንዴ? ይሄ ትህትናው፣ ታማኝነቱ፣ ራስን መግዛቱ ይሄ ነው ማርያምን በእግዚአብሔር ዘንድ ተቀባይነት እንድታገኝ አደረጋት። ይሄንን ነው መያዝ ያለብን። ማርያምን ባሰብን ጊዜ፣ ይሄን ቀን ባሰብን ጊዜ እንዲህ አይነቱ ነገር ነው ለኛ የሚገባው፣ ልናውቀው የሚገባው አደል ወገኖቻችን? እና አትፍሪ፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና እኔ እንዲህ ዝቅ ብዬ ባመሰግንሽ፣ ደስታ ይገባሻል ብልሽ፣ ሰላምታ ባቀርብልሽ አይድነቅሽ። በማን ዘንድ ተቀባይነትን አግኝተሻልና?
አዎ እግዚአብሔር ካከበረ የማያከብር ምን አለ? እግዚአብሔር አከበረ፣ መልአክ ከሰማይ ወጥቶ አጎብድዶ ሰላም ላንቺ ይሆናል። እግዚአብሔር አክብሯታልና እግዚአብሔር ያክብራችሁ። በእውነት እግዚአብሔር እንዲያከብረን ሆነን እንገኝ። ኧረ ይህ አይደለም ማርያም ትጸንሻለሽ፣ ወንድ ልጅ ትወልጃለሽ ማለት ከሶስቱ ቅዱስ አንዱን ትወልጃለሽ። ይህን ንገር ተብዬ ነው የመጣሁት ማለት እኮ ነው። ወይ ግሩ ሰላምታው ሲከብዳት እንዲው ደስ ይበልሽ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ የሚለው ነገር ይሄ ቃል እየከበዳት እያለ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ ማለት ከሶስቱ ቅዱስ 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 ተብሎ ከሚመሰገነው ከሶስቱ አካል አንዱን ትወልጃለሽ። ወትሰሚዮ ስሞ ኢየሱስ፣ ስሙንም ኢየሱስ ትይዋለሽ። ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ኢየሱስ ማለት ምን ማለት ነው? ምን ማለት ነው? መድኃኒት ማለት ነው። ኢየሱስ ማለት የግሪክ ቋንቋ ነው። በእኛ መድኃኒት አድሃኒ መድኃኒት ማለት ነው። ስሙን ማን ትይዋለሽ? ማን ትይዋለሽ? ከድንግል ማርያም የሚወለደው ልጅ ዓለምን ሁሉ ያድናልና ምን መባል አለበት? ምን መባል አለበት? የሚያድን ምን ይባላል? መድኃኒት። አዎ ስሙ ከግብሩ ጋር አብሮ የሚሄድ ነው። እንደኛ ስም አይደለም። ለስም ሳንቲም አይወጣ አይደል? ለስም ሳንቲም አይወጣ። በጣም ረባሹን ትዕግስቱ እንለዋለን አይደል? ስሙና ስራው አብረው ሄዱ። ትዕግስቱ እንለውና እንዲሁ ረባሽ ነው በቃ። እንደ በጣም አስቸጋሪ የሆነችዋን ነው ፀሐይ ነሽ እንላታለን አይደል? ስም ብር አይወጣበት። የማርያም ልጅ ግን ኢየሱስ ነው ስሙ። ኢየሱስ ነው ስሙ። አዳኝም ነው። መድኃኒት መባል ብቻ አይደለም። አላዳነንም፣ አድኖናል። ያድናልና ስሙ ኢየሱስ ተባለ። እስመ ውእቱ ያድኅኖሙ ለሕዝቡ አለ ዮሴፍን ሲያስረዳ በኋላ መልአክ ተልኮ ይኸው ከሶስቱ ቅዱስ አንዱን ቅዱስ ጸንሳለች ድንግል ማርያም፣ ስሙን ኢየሱስ ትለዋለህ፣ ሕዝቡን ያድናልና ስሙን መድኃኒት በለው። እንዲህ እያሉ ይከራከራሉ። የት ከተማ ላይ ነው? የት ከተማ ላይ ነው? አቤት ናዝሬት ወግ ደረሳት። አቤት ያቺ ትንሽ ከተማ ወግ ደረሳት። ገብርኤል ወርዶ ይሄን ይነጋገርባት ጀመር። ማርያም ተገኝታለችና ይዟችሁ ማርያም ያለችበት ህይወት፣ የማርያም ምልጃ ያለበት ህይወት እንዲህ ከብራል። በማርያም ናዝሬት ከበረች ከበረች። ብዙ ክርክር አደረጉ። እረ ይሄ እንዴት ይሆናል? አሁንም ደግሞ እንዘ ኢየአምር ብእሴ በትህትናውና እኔ ወንድ ሳላውቅ እንዴት ይሆናል ይሄ አለች። እውነት ነው። ዘካርያስ እንደው ክርክር ሲያበዛ አፈ ዲዳ ይሆናል ተብሏል አይደለ? ምክንያቱም በሽምግልና ዘመን እነ አብርሃም እነ ሳራ ሲወልዱ አይቷል፣ አንብቧል። ካህን ነው እና አሁን ምንድን ነው የሚያከራክረው ብሎና አፉን ዲዳ አደረገው። ማርያም ግን አላደረጋትም። አክብሯት ብቻ እንዳይመስላችሁ። ከዛ ቀደም ልጃገረድ ወንድ ሳታውቅ በድንግልና ጸንሳ በድንግልና ስትወልድ አልታየም እና እንዴት ይሆናል አለችው። ካንቺ የሚወለደው ከሶስቱ ቅዱስ አንዱ ነው አለ። እንዲያው ቢጨንቀው አንድ ማብራሪያ አንድ ምሳሌ ለመንገር ሞከረ። ከ6 ወር በፊት የት ሂዶ ነበር ተባብለናል? ወደ ዘካርያስ ቤት ሂዶ ነበረ እና ሽማግሌዎቹ እንደሚወልዱ ተናግሮ ነበረ። ስለዚህ የመውለጃዋ ዘመን አልፎ አሮይት የተባለችው ማናት? ኤልሳቤጥ ጸንሳ ስንት ወር ሆኗል? 6 ወር ሆኗል። ይሄው ከዘመዶችሽ መካከል በፍጹም እርጅናዋ ኤልሳቤጥ እኮ ጸንሳለች። እስመ አልቦ ነገር ዘይሳኖ ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለምና ማርያም፣ ለእግዚአብሔር የሚሳነው ነገር የለምና ወንድ ሳታውቂ ብትወልጂ ለእግዚአብሔር የሚሳነው ነገር አይደለም። ይኸው ኤልሳቤጥ በስተርጅናዋ
እንደ ሰውኛው የመውለጃዋ ጊዜ አልፏል በተባለበት ዘመን ጸንሳለች እኮ ለእግዚአብሔር ምን ይሳነዋል አላት። ማርያም ምን ልትል ነው? እግዚአብሔር ይሳነዋል አይሆንም አልቀበልም አለች ወይ? አላለችም። ነየ አመተ እግዚአብሔር ይኩነኒ በከመ ትቤለኒ አለች። እኔ የእግዚአብሔር ምንድን ነኝ? ባሪያ ነኝ፣ እንደ ቃልህ ይሁንልኝ አለች። እኔ እግዚአብሔርንማ ይሳነዋል ብዬ እንዴት እከራከራለሁ? እግዚአብሔር የሚሳነው ነገር አለ ብዬ እንዴት እከራከራለሁ? እኔ የእግዚአብሔር ባሪያ ነኝ፣ እንደ ቃልህ ይሁንልኝ አለች። ይሄ ቃል መናገር ከባድ ነው፣ ቀላል እንዳይመስላችሁ። እንግዲህ ይሁን፣ እኔ የእግዚአብሔር ባሪያ ነኝ፣ በሕይወት የፈለገውን ያድርግ አለች። አንዲት ልጃገረድ ባል ሳታገባ መጽነሷ ብቻ አይደለም፣ መጽነሷ ዋጋ ያስከፍላል። በዛ ዘመን ከማን ጸነሰችው ይባላል። አቤት ሽሙጡ፣ አቤት ትችቱ፣ እች ገልዳዋ፣ ይች ምንድን ይባላል አይደል? ያ ሁሉ ትችት አለ። ያ ሁሉ ትችት እንደሚመጣ ብታውቅም እኔ የእግዚአብሔር ባሪያ ነኝ፣ የወደደውን ያድርግ አለች። ያ ብቻ ትችት ብቻ አይደለም፣ በድንጋይ ተወግረው እንዲሞቱ ይደረጋል በኦሪት ሕግ። እና እኔ እንግዲህ ጸንሼ በድንግልና ባል የለኝ፣ ጸንሼ በድንጋይ ልወገር ነው? እረ ይሄ ነገር አይሆንም አላለችም። የእግዚአብሔር ባሪያ ነኝ፣ እግዚአብሔር የወደደውን በእኔ ያድርግ አለች። እኔ የእግዚአብሔር ባሪያ ነኝ፣ እንደ ቃልህ ይሁን ይደረግልኝ ስትል እንዘ ኢያጸጽም መንበረ ስብሐቲሁ አይደል የምትሉት ሊቃውንት። ከጌትነቱ ሳይጎድል ከአብ ሳይለይ መንበሩ ባዶ ሳይሆን አካላዊ ቃል ከሰማየ ሰማያት ወርዶ ከድንግል ማርያም ማህፀን አረፈ። እችን ቃል ስትናገር በዚህ ቀን መጋቢት 29 ቀን የዓለም ሁሉ መድኃኒት እኛን ሊያድን በድንግል ማርያም ማህፀን ያደረበት ማረፍ የጀመረበት ቀን ነው። የድንግል ማርያምን ሥጋ ተዋሃደ እኛን ሊያድን። ምንድን ነው የሚለው ሊቁ አባ ጊዮርጊስ ዘጋስጫ? አቃቤ ሥራይ መጻ እምሰማየ ሰማያት ወዕፀ ፈውስ ተረክበት በቤተ ዳዊት። ሐኪሙ መለኮት ከሰማይ መጣ፣ የፈውስ እንጨት ደግሞ በዳዊት ቤት ተገኘች አለ። ተገናኙ። ሐኪሙና የመድኃኒት እንጨት ድንግል ማርያም ተገናኙ በዚህ ቀን። ይሄንን ነው እያከበራችሁ ያላችሁት። መጋቢት 29 ማለት ይሄ የሆነበት ነው። አቤት እንዲያው ከዚህ በላይ የሚባል ነገር ቢኖር በእውነት የሰማይ ንጉሥ ሰማየ ሰማያትን ፈጥሮ ሰማየ ሰማያት የማይመጥኑት ዓለምን ሁሉ የፈጠረ እግዚአብሔር በድንግል ማርያም ማህፀን እኮ ያረፈበት ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተዋሃደበት ቀን እኮ ነው። እኛን ለማዳን ምን ቋንቋ አለ? እንዴት አድርገን ነው የምንገልጸው? ይሄ ቀን እንደዛ ነው። ትልቅ የነጻነት ቀናችን ነው። እኛን ለማዳን ልዑሉ ዝቅ ያለበት ቀን ነው። ልዑሉ ዝቅ ያለበት ቀን ነው። ከድንግል ማርያም የተከፈለው ሥጋ አምላክ የሆነበት ቀን ነው። አምላክ ሰው የሆነበት ቀን ነው። ሰው አምላክ የሆነበት ቀን ነው። እኛን ለማዳን በዚህ ተግባር እኔና እናንተ ድነን እንዲህ ተገኘን። ደስ ይበለን። ይሄ ነው። ከዚህ በኋላ ብዙ የሚባል ነገር ቢኖርም የማርያም ሕይወት የማያልቅ ቢሆንም ከጊዜው አኳያ ይበቃኛል። ወስብሐት ለእግዚአብሔር።